ሰላም ጤና ይስጥልኝ ተመልካቾቻችን፣ ሰለሞን ሙልጌታ ካሳ ነኝ። ኤአይ ሰልጥኖ አብቅቶ በጥቅም ላይ መጥቶ ከናንተ ጋር በሚነጋገር ጊዜ ያለው ሂደት ኢንፈረንስ ይሰኛል። ኤሌክትሪክ ብቻ አይደለም በልቶ ቁጭ የሚለው የኤአይ ዳታ ሴንተር እጅግ በጣም ብዙ ውሃም ይጠቀማል። ከዚህ በፊት የምናውቃቸው ዳታ ሴንተሮች በብዛት በኤር ሲስተም ኤር ኩሊንግ ያላቸው፣ አሁን ላይ ግን የዋተር ኩሊንግ ሲስተም ውስጥ የተገባበት ነው። ቀደም ሲል የነበረው የቻትጂፒቲ ሞዴል እስከ 700,000 ሊትር ውሃ እንደፈጀ ይነገራል ማለት ነው። ኢንተለጀንስ አይቆምም። 24 ሰዓት 7 ቀን ሙሉ 365 ቀን በአመት ሳይቋረጥ መስራት አለበት። ጂፒዩ የሚባለው በኢንቪዲያ ቀኛዝማችነት ወይ ፊት አውራሪነት የሚመራው የግራፊካል ፕሮሰሲንግ ዩኒቱ ራሱ አንዷ ቺፕ ከ20,000 እስከ 40,000 እስከ 50,000 ዶላር ነው የምትሸጠው። አንዷ ቺፕ ኩሊንግ ሲስተሙ ሳይጨመር፣ ቤቱ ሳይጨመር፣ የኔትወርክ ሲስተሙ ሳይጨመር፣ ሌሎች ነገሮች ሳይጨመሩ፣ የውሃ መሰረተ ልማቱ ሳይጨመር ቺፑ ብቻ 10,000 ጂፒዩ ያለውን ዳታ ሴንተር ለመገንባት እስከ ከ200 ሚሊዮን እስከ 400 ሚሊዮን ዶላር ፊት ሶፍትዌር ኮድ ነበር የምንጽፈው። አሁን ግን የሚማሩ ማሽኖችን ነው የገነባን ያለ ነው። እኔ ይሄን አላቆም ተሳስቻለሁ ሲል አንሰማውም። ኤአይን አይደለም። አሁን ላይ ያለው ፋክተሪ የዚህ የአዲሱ የኢንዱስትሪያል ሬቮሉሽን ኢንተለጀንስ ነው የሚያመርተው ማለት ነው።